ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚኔ ለማታቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊዎች ከሆናችሁና ስለ አርሰናል መስማት የሚመቻችሁ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ተጠብቃላችሁ? አሁኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየት በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉት ስል በአክብሮት ጠይቃለሁ። ተመልሰናል። በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በሜዳው ኤምሬትስ የምንጊዜም ባላንጣው ራይቨሪውን ቲም ማንቸስተር ዩናይትድን አስተናግዶ የሚገጥመው ታላቅ ጨዋታ በሱፐር ሰንደይ ነገ ይጠበቃል። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። ቪዲዮን ስትጀምሩ ላይክ አድርጉ፣ ምክንያቱም ዛሬ የማሊያ ሽልማት አለን ማለት ነው። እሱም ጥያቄውን በኋላ ቪዲዮ መሃል ላይ ጠይቃለሁ። ነገር ግን አንድ ነገር ላስታውሳችሁ፣ ይሄ ቪዲዮ አትሊስት 5000 ቪው ሊኖረው ይገባል። ይሄ ደግሞ ቀላል ነው። ብዙ የማንቸስተር ዩናይትድ ደጋፊ ያለ፣ ብዙ የአርሰናል ደጋፊ ሊመለከተው ስለሚችል there is a big chance of winning። የምትፈልጉትን የሁለቱ ክለብ ደጋፊዎች ነው የሚሸለሙት። የሌላም ክለብ ደጋፊ ከሆኑ ያለን ሽልማት ግን አንድ የማንቸስተር ዩናይትድ ማሊያ፣ አንድ የአርሰናል ማሊያ ነው። ከፈለጋችሁ ለወዳጅ ዘመዳችሁ መሰለም ትችላላችሁ ማለት ነው። ኤኒዌይስ ማንቸስተር ዩናይትድ እና አርሰናል ጨዋታ ሲነሳ የኢትዮጵያውያን የእግር ኳስ ካልቸር ኦፍ ኮርስ መነሳት አለበት። በዘጠኖቹ እኔ እግር ኳስን ማየት በጀመርኩበት ጊዜ የነበረው የእርስ በርስ ብሽሽቅ የነበረው በቃ የራይቨሪ ስሜት፣ የባላንጣነት ስሜት እጅግ በጣም ልዩ ነበረ። የተወሰነ ዓመታት በፊት እግር ኳስን ማየት የጀመራችሁ በጣም ያን ጊዜ ብታዩት ብዬ እመኛለሁ። እኔ በ2002-2003 ሲዝን ነው እግር ኳስን መመልከት የጀመርኩት ማለት ነው። ገና በ6-7 ዓመቴ እያለ ማለት ነው። እድለኛም ነበርኩ። አርሰናል ምንም ዋንጫ ሳይሸነፍ ያ ኢንቪንሲብል ሲዝን 49 ጨዋታን ምንም ጨዋታ ሳንሸነፍ ያነሳነውን ዋንጫ ለመመልከት ችያለው። the only trophy በህይወቴ አርሰናል ሲያነሳ ያየሁት የፕሪሚየር ሊግ ዋንጫ እሱ ነው። አትሊስት ያቺን ታሪካዊ ዋንጫ በማየቴ አምላኪ። ነገር ግን ማንቸስተር ዩናይትድን ከልቤ እንድጠላው ያደረገ አንድ ሞመንት አለ። እሱም 50ኛ ጨዋታችንን አንቢትን ለመሆን ያደረግነው ጨዋታ ነበረ። እሱ ጨዋታ ላይ ማይክ ቪሌ የጨዋታው አልቢተር አርሰናል ላይ የተደረገው ዛ ጨዋታ ላይ ግፍ ማንቸስተር ዩናይትድ የሚባለውን ቲም አሌክስ ፋኪን ፈርጉሰን እንዲሁም የፒጄ ሞኤል የሚባለው የእንግሊዝ ዳኞችን ማህበር እጅግ በጣም እንድጠላ ያደረገ የልጅነት በእንባ የታጀበ ጨዋታ ነበረ። ምታቁት ታቁታላችሁ። ስለዛ ጨዋታ ማታቁት ጉግልም አድርጋችሁ ዩቲዩብ ላይ ካለም ሰርች አድርጋችሁ ፈልጋችሁት እዩ። እጅግ አይን ያፈጠጠ ኮንትሮቨርሻል አይደለም፣ አነጋጋሪ ሳይሆን ኮራፕትድ የነበረ ጨዋታ አርሰናልን 50ኛ ያለመሸነፍ ጉዞ እንዳያደርጉ ሆን ብሎ ታስቦ በሚመስል መልኩ እነ ዋይኒ ሮኒ ዳይቭ አድርገው ፔናልቲ ሲሸለሙ እነ ሪዮ ፈርዲናንድ ላስትማን ሆነው ሊዩምበርግ ላይ ፋውል ሰርቶ በቀይ ካርድ ማይወጡበት እነ ጋሪ ኔቭል ጆሲ አንቶኒዮ ሬስ ላይ ደርቲ ታክሎች እየወረዱ ምንም አይነት ካርድ የማይመለከቱበት ማንቸስተር ዩናይትዶች እንደፈለጉ የአርሰናልን ተጫዋቾች ሲረግጡ ያመሹበት ጨዋታ ነበረ። ያ ጨዋታ ማንቸስተር ዩናይትድንና ፋኪን የእንግሊዝ ዳኞችን ከልቤ እንድጠላ አድርጎ ያለፈ ጨዋታ ነው። ከዛም በኋላ ብዙ አነጋጋሪ የራይቨሊ ጨዋታዎች ነበሩ። የነ ሮይኪንና ፓትሪክ ቬራ ትንቅንቅ፣ የነ ማርቲን ኬውንና ቫን ኒስተልሮይ ድራማ፣ ብዙ ነገር አለ። ነገር ግን ለኔ ያችኛዋ የ50ኛ
አንቢተን መሆን የምንችልበት ጨዋታ ኔቨር ከውስጤ ማጠፋነች። በዛም የተነሳ አይ ሄት ማንቸስተር ዩናይትድ። ይቅርታ የማንቸስተር ዩናይትድ ደጋፊዎች ኦፌንድ ከሆናችሁ በዚህ ነገር ግን ጓደኞቼ ታውቃላችሁ ምን ያህል ማንቸስተር ዩናይትድ የሚባለውን ቲም እንደምጠላ ማለት ነው። ስለዚህ ይሄን የምንጠላውን ቲም ነገ በኤምሬትስ ስቴዲየም አስተናግደን እንገጥማለን። የመጀመሪያውን ዙር በሜዳቸው ኦልድ ትራፎርድ ምንም እንኳን አመርቂ ወይም ደግሞ አዝናኝ ፉትቦል ባንጫወትም በካላፊዮሪ ሴት ፒስ ባገኘናት ጎል 1-0 በሆነች ውጤት 3 ነጥብ ይዘን መውጣት ችለን ነበር። የመጀመሪያው የፕሪሚየር ሊግ ሳምንት ጨዋታ ነበረ። ከጨዋታው በኋላ ሩበን አሞሪም እንዲህ ብሎ ነበረ። እኔም በጣም ስቄ ነበር በዚህ አስተያየት። ዛሬ ማንኛውንም የፕሪሚየር ሊግ ቲም ማሸነፍ እንደምንችል ፕሩቭ አድርገናል አለ። ዊች ኢዝ ተሸንፎ። ነገር ግን የነገውን ጨዋታ ወደ ኤምሬትስ የሚመጣው ማይክል ካሪክ ነው። ምክንያቱም ደግሞ ሩበን አሞሪም ተሸኝቷል፣ ማንቸስተር ውስጥ አይቀጥልም። ካሪክ የባለፈውን የማንቹሪያን ደርቢ አስደናቂ በነበረ ፐርፎርማንስ ማንቸስተር ሲቲና ፔፔ ጋርዲዮላን አፍዝዝ አደንግዝ በሆነ 2-0 ውጤት ማሸነፍ ችሏል። 2-0 ሲያንስ ነው 3 ኳሶችን ወይም ደግሞ 3 ግቦችን በኦፍሳይድ አማካኝነት ባይሻርባቸው ኖሮ ጨዋታው ምናልባትም 5-6-0 መጠናቀቅ የሚችል እጅግ በጣም የማንቸስተር ዩናይትድ ዶሚነንት ወይም ደግሞ ብልጫ የተመለከትንበት መርሃ ግብር ነበር። በግሌም ማንቸስተር ዩናይትድ ከረጅም ጊዜ በኋላ አይን ውስጥ የሚገባ ፐርፎርማንስ ማሳየት የቻለበት ጨዋታ ነው ብዬ መጥቀስ እችላለሁ። ከዛ በኋላ ግን ኮንሰርን ያደረገኝ ነገር ምንድነው? ማንቸስተር ሲቲ በቻምፒዮንስ ሊግ ያስመዘገበውን ውጤት ስመለከት ቦዶ ግሊምቶች ራሱ ማንቸስተር ሲቲን 3-1 በሆነ ውጤት አሸነፉት። ማንቸስተር ዩናይትድ ጠንካራ ስለነበረ ነው ወይስ ማንቸስተር ሲቲዎች እዛ ጨዋታ ላይ በጣም ወርደው ስለነበረ ነው ብዬ ራሴን እንድጠይቅ አደረገኝ። መልሱን ነገ ኤምሬትስ ስቴዲየም ላይ እንመለከተዋለን። ማንቸስተር ዩናይትዶች ጥሩ የራስ መነቃቃት ላይ በራስ የመተማመን ስሜት ላይ የሚገኙበት ወቅት ነው። አርሰናል ምንም እንኳን በፕሪሚየር ሊጉ በተከታታይ 0-0 በሆነ ውጤት በመውጣት ማንቸስተር ሲቲ የጣለለትን ነጥብ መጠቀም ባይችልም በቻምፒዮንስ ሊግ ግን ከሰባት ድል እንዲያስመዘግብ የረዳውን ኢንተር ሚላንን በሜዳው ሳንሴሮ 3-1 በደጋፊዎቹ ፊት ያሸነፈበትን ትልቅ ድል አስመዝግቦ ነው ወደዚህ ጨዋታ ላይ የሚመጣው። ከድሉ ውጪ አርሰናል እዚህ ጨዋታ ላይ 7 ተጫዋቾችን ማሳረፍ ችሎ ነበረ፣ ለዚህ ጨዋታ ታስቦ ማለት ነው። ከዛም በኋላ ሚካኤል አርቴታ ጨዋታው በኋላ 2 ቀናቶችን ለተጫዋቾች እረፍት እንደተሰጠ ተሰምቷል። በአርሰናል በኩል ሌላ ጥሩ ነገር ምን አለ? በጉዳት ርቀው የነበሩት 2 የግራ መስመር ተከላካዮቻችን ሄንካፔና ካላፊዮሪ ከጉዳት እንደተመለሱ ሚካኤል አርቴታ በፕሬስ ኮንፈረንሱ ላይ የተናገረው ሀሳብ ነው። ማንቸስተር ዩናይትዶች እዚህ ጌም ላይ ምን አይነት አፕሮች ይዘው ይመጣሉ የሚለው ነገር የማይታወቀው ነው። ምክንያቱም ማይክል ካሪክ የመጀመሪያውን ጨዋታ በጣም ሃይ ፕረስ እያደረገ ማንቸስተር ሲቲን ሲያስጨንቅ ነበረ። ይሄንኑ የጌም ሞዴል አርሰናል ላይ ይጠቀመዋል? በእኔ በኩል አይመስለኝም። ምክንያቱም ማንቸስተር ሲቲ ላይ እንደዛ ለማድረግ የደፈረበት ምክንያት ማንቸስተር ሲቲ ወሳኝ የሚባሉ የተከላካይ መስመር ተከላካዮቹን እነ ሩበን ዲያዝ እነ ግቫርዲዮልን በጉዳት አጥቶ እንደ ሳሳ ያ የመከላከል ክፍል ገብቶት ነበር ብዬ አስባለሁ ማይክል ካሪክ። ነገር ግን የአርሰናል ጠንካራውን መስመር የነ ጋብርኤል ማጋሌዝ እና የነ ሳሊባን የመከላከል ክፍል እንደዛ ሃይ ፕረስ ለማድረግ ከሞከረ እዚህ ጨዋታ ላይ የሚቀጣ ይሆናል ብዬ አስባለሁ። አይመስለኝም። ማንቸስተሮች ምን አድቫንቴጅ አላቸው? እዚህ ጨዋታ ላይ ከጫና ነፃ ሆነው ነው የሚመጡት። ምክንያቱም ደግሞ የባለፈው የማንቹሪያን ደርቢን ማሸነፋቸው እዚህ ጨዋታ ላይ ኤምሬትስ ላይ መጥተው ቢሸነፉ እንኳን አርሰናል ቤስት ቲም ዩሮፕ ላይ አሁን የሚገኘው ትልቁ ክለብ እሱ ስለሆነ ነገሩን ያለዝብላቸዋል።
እንዲሁም ሲቲን ማሸነፋቸው ራሱ ከሁለት ትላልቅ ጌሞች 3 ነጥብ ማግኘታቸው ራሱ የከፋ ነው ሊባል አይችልም። ቁጥሮች አርሰናልን አድቫንቴጅ ያደርጋሉ። ምክንያቱም ደግሞ ማንቸስተር ዩናይትድ 6 ተከታታይ ጨዋታዎች አርሰናልን ማሸነፍ አልቻለም። ነገ የሚሸነፍ ከሆነ ማንቸስተር ዩናይትድን ለመጀመሪያ ጊዜ በታሪኩ 7 ተከታታይ ጊዜ አንድን ቲም ሲያገኝና ማሸነፍ ሳይችል ተብሎ እንደ አንድ መጥፎ ታሪክ ይመዘገብበታል። አርሰናል ስሙንም በጥሩ ነገር እዚህ ላይ ማስመዝገብ ይችላል። እንዲሁም በተከታታይ 4 የኤምሬትስ ስቴዲየም ጨዋታዎች ማንቸስተር ዩናይትድ በሁሉም ተሸንፏል። ስለዚህ ቁጥሮች አርሰናልን እዚህ ላይ ፌቨራይት ቢያደርጉም ነገር ግን ሚካኤል አርቴታና ካሪክ አንድ ጊዜ ብቻ ነበር የተገናኙት። እሱንም ካሪክ ማሸነፍ ችሎ ነበረ። በዚህ ቁጥር ደግሞ ካሪክ የተሻለ ቁጥር አለው። መልሱን ግን ነገ በዩኬ ሰዓት አቆጣጠር 4 ሰዓት ተኩል፣ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ተኩል በኤምሬትስ ስቴዲየም ላይ የምንመለከተው ይሆናል ማለት ነው። ስለዚህ ይገምቱ፣ ይሸለሙ ያልኳችሁ ነገር አለ። ይሄም የነገው ጨዋታ ስንት ለስንት ይጠናቀቃል? ይሄም በስነ ስርዓቱ ለገመቱ 2 ደጋፊዎች አንድ ከማንቸስተር ዩናይትድ አንድ ከአርሰናል መርጠን የየክለባቸውን ማሊያ እንሸልማለን። ነገር ግን ቪዲዮ አትሊስት 5000 ቪው ሊገባ ስለሚገባው ወይም ደግሞ መግባት ስለሚኖርበት ሼር እያደረጋችሁ ማለት ነው። ቪዲዮን ከማጠናቀቄ በፊት ወደ ውጤት ግምት ሲሄድ በግሌ አርሰናል ይህን ጨዋታ በጠባብ 2-1 በሆነ ውጤት ያሸንፋል ብዬ አስባለሁ። የቤስት 11 ግምት ደግሞ ሲሄድ ወደ ግምታዊ አሰላለፍ የግብ ጠባቂ ቦታ ላይ ዳቪድ ራያን አደርጋለሁ። በቀኝ የፉልባክ ቦታ ላይ ዩሊያን ቲምበርን ወደ ቦታው መልሷለሁ። ከዛም በኋላ በቀኝ መሃል ተከላካይ ቦታ ላይ ዊሊያም ሳሊባን አደርግና የግራ መሃል ተከላካይ ቦታ ላይ የቻምፒዮንስ ሊጉ ጨዋታ ላይ ማረፍ የቻለውና ተቀይሮ ገብቶ 20 ደቂቃ አካባቢ ጨዋታ ጊዜ ማግኘት የቻለው ብራዚሊያን ኪንግ ጋብሪኤል ማጋሌዝን ማደርጎ ይሆናል። ምክንያቱም ደግሞ ይታወቃል እዚህ ጨዋታ ላይ ሌላ ነጥብ ይዘን ልንወጣበት የምንችለው አጋጣሚ ሴት ፒስ ነው። ሴት ፒስ ላይ ደግሞ ሴት ፒስ ካልን ጋብሪኤል ማጋሌዝ ማለታችን የማይቀር ነው ማለት ነው። የግራ የመከላከል ፉልባክ ቦታ ላይ እንደነገርኳችሁ ካላፊዮሪም ሂንካፔም ተመልሷል። ካላፊዮሪን እዚህ ጨዋታ ላይ ማስጀምረው ይሆናል ፊት ከሆነ ማለት ነው። የ6 ቁጥር ወይም ደግሞ የተከላካይ አማካኝ ቦታ ላይ የአርሰናል አእምሮ አርሰናል በዙቢሜንዲ አይምሮ ነው የሚያስበው። ያልተነገረለት ዝምተኛው ታታሪው ዙቢሜንዲን እዚህ ቦታ ላይ አደርግና ለመሃል ሜዳው ፋይት እጅግ በጣም ከሱ ብዙ ነገር ጠብቃለሁ። ምክንያቱም ማንቸስተር ዩናይትድን ለማቆም ብሩኖ ፈርናንዴዝን ማቆም ግድ ስለሚል ማለት ነው። የማንቸስተር ዩናይትድ ካውንተር አታኮችም ሆኑ ምንም ነገር ወደ ግቡ ለመጠቃት የሚያደርጉ ስሩ ቦሎች የሚሆኑ በዚህ አስደናቂ ፖርቹጋላዊ ተጫዋች አማካኝነት ስለሆነ ኢፌክቲቭሊ የሚደርሱት። ዶንት ፎርጌት ዛት ደግሞ ፕሪሚየር ሊግ ላይ ብዙ ቻንስ ክሬት በማድረግ ብዙ አሲስት በማድረግ ቅድሚያ ላይ የሚገኘው ተጫዋች ይሄ ፖርቹጋላዊ የመሃል መስመር ተጫዋች ብሩኖ ፈርናንዴዝ ነው ማለት ነው። ስለዚህ ከሱ ጋር የሚኖረውን ፋይት ዴክላን ራይስን በግራ በኩል አድርጌለት ኦዴጋርድን ደግሞ በቀኝ የመሃል ቦታ ላይ አድርጌ 3ቱን የመሃል ሜዳ ጥምረት እዚህ ጨዋታ ላይ የምጠቀም ይሆናል። የቀኝ የማጥቃት ክንፍ ቦታ ላይ ቡካዮ ሳካን አደርጋለሁ። ምንም እንኳን የቻምፒዮንስ ሊግ መርሃ ግብሩ ላይ ሙሉ የጨዋታ ጊዜ ቢያገኝም ነገር ግን ሊስን እዚህ ጨዋታ ላይ ኖኒ ማድዌኬን በፍጹም አልጠቀመውም። ይልቁንም ቡካዮ ሳካን እዚህ ጨዋታ ላይ አስጀምራለሁ። ኖኒ ማድዌኬ ብዙ ሮቴት እያደረገው ቡካዮ ሳካ ወትሮ ካለፉት ሲዝኖች የጨዋታ ሰዓት ትንሽ የቀነሰለት ሲዝን ላይ ይገኛል። ይሄን ግን ተከታታይ ጨዋታ ማድረጉ ያን ያህል አፌክት ያደርጓል ብዬ አላስብም። ስለዚህ እዚህ ጨዋታ ላይ
ቡካዮ ሳካን በቀኝ አጥቂ ክፍል ቦታ ላይ አደርጓለሁ ማለት ነው። የግራ አጥቂ ክፍል ቦታ ላይ ማርቲኔሊ ነው ማደርገው፣ ምክንያቱም ትሮሳርድ ባለፈው ጨዋታ ላይ ጀምሯል ይመስለኛል። ሚካኤል አርቴታ ማርቲኔሊን ለዚህ ጨዋታ አስቦት ሊሆን ይችላል የሚል የግል እምነት አለኝ። የአጥቂ ቦታው አነጋጋሪ ነው፣ ምክንያቱም ደግሞ የባለፈው የቻምፒዮንስ ሊግ 3-1 ኢንተር ሚላንን ባሸነፍንበት ጨዋታ ላይ እጅግ ከረጅም ዓመታት በኋላ ሁለት አጥቂዎቻችን ግብ አስቆጥረዋል። ሁለት ግቦችን ጋብሪኤል ጄሱስ ሲያስቆጠር አንድ ግብ ደግሞ ተቀይሮ አስገራሚ ግብ ማስቆጠር የቻለው ቪክቶር ዮኬሬስ። በግሌ ግን እዚህ ጨዋታ ላይ ከቪክቶር ዮኬሬስ ይልቅ ጋብሪኤል ጄሱስን ብንጠቀመው የሚል የግል እምነት አለኝ። ምክንያቱም ደግሞ የግል ችሎታውን በመጠቀም ከዚህ በፊት ዳሎትን እንዳደረገው ታስታውሳላችሁ። ምን እንደሰራው ማንቸስተር ዩናይትድ ላይ ያገባውን ጎል ታስታውሳላችሁ። ስለዚህ ዚህም ጨዋታ ላይ አትሊስት ሎ ብሎኮች እንኳን ካሉ እየወጣ ቡድኑን በኳስ ቅብብል እየወጣን ቲሙን እንዲያግዘው በማሰብ ጋቢ ጄሱስን እዚህ ጨዋታ ላይ አደርጓለሁ ማለት ነው። ነገር ግን ይሄ ማይሰራ ከሆነ ቪክቶር ዮኬሬስን በጊዜ ቀይረን ደግሞ የሱንም በሱ በኩልም ሌላ ነገር መሞከር አለብን ብዬ አስባለሁ ማለት ነው። የኔ ፕሪዲክሽን ላይናፔ ይሄን ይመስላል። የእናንተ ምን ይመስላል? ኮመንት ሴክሽን ላይ አሳውቁኝ። እንዳትረሱት፣ ይገምቱ፣ ይሸለሙ። ለዛሬ የነበረን ቪዲዮ ይህን ይመስላል። ነገ ከጨዋታ ውጤት በኋላ በማች ሪያክሽን ቪዲዮ እስከምንገናኝ ድረስ አማውት ፒስ። ካም ኦን ዩ ገነርስ።